በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብስራተ ገብርኤል በእንተ ትስብእቱ ለመድኃኒነ ልመናዋ ክብሯ በእውነት ለዘላለም ይደርብንና አምላክን ወለደች። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ሂደህ ለጽዮን ልጅ ለድንግል የእግዚአብሔር የባሕርይ ልጅ ወደ አንቺ ይመጣል ኃይለ ልዑል ወልድም ሥጋሽን ይለብሳል ብለህ ንገራት። ይኸውም ካንቺ የሚወለደው ጽኑ ነው ብለህ ንገራት አለው። ደንቆሮዎች የሚሰሙበት፣ ዲዳዎች የሚናገሩበት፣ ዕውራንም የሚያዩበት፣ ሙታንም የሚነሱበት፣ ለምጻሞችም የሚነጹበት፣ አንካሳንም የሚሄዱበት፣ በጨለማ ውስጥ የነበሩ ሰዎች ብርሃን የሚያዩበት ጊዜ እነሆ ደረሰ ብለህ ንገራት አለው። ቅዱስ ገብርኤልም ይህን ሰምቶ በግንባሩ ተደፍቶ ጌታዬ ይህ የምትነግረኝ ይደረግ ዘንድ እንደምን ይሆናል አለው። ጌታም የጀመሩትን ቸርነት ፈጸመው፣ የወይን ግንድ ይቆረጣል አለ፣ ወይም ክርስቶስ ይሞታል፣ ወይራም ከበለስ ጋር ይተከላል አለ፣ ወይም መስቀል ይተከላል፣ ቅጥሮችም ይቀጸራሉ አለ፣ ወይም ምግባር ከሃይማኖት ጋር ይሰራል፣ የኤሌፍና የሌሜ ወገን ይነግሳል። ገብርኤል ሆይ ሄደህ ለዳዊት ልጅ እግዚአብሔር ካንቺ ጋር አለና ደስ ያለሽ ድንግል ደስ ይበልሽ በላት አለው። ለዘላለም ነግሶ የሚኖረውን እነሆ ትጸንሻለሽ። መልአኩ ቅዱስ ገብርኤልም ይህን ሰምቶ ሰገደ። ልብሱንም በላዩ ይዞ በመስቀል ቀኝ ይወርድ ዘንድ ወደደ። ጌታም መግባትህና መውጣትህም በፍቅር በአንድነት ይሁን አለው። ዘካርያስን ረግመህ አንደበቱን እንዳሰርህ እሷን ታሳዝናት ደስ አሰኛት እንጂ አለው። ይህን ሰምቶ ፈጽሞ ደስ እያለው ሊባኖስ ከሚባል ተራራ እስኪሰማ ድረስ ክንፉን እያማታ ወረደ። በዙሪያው ያሉም ይህ የምንሰማው ምንድን ነው ይሉ ነበር። የተደረገበትን ቦታ አላወቁም ነበር። ቅዱስ ገብርኤልም እሁድ ቀን በ3 ሰዓት ለእመቤታችን ሐርና ወርቅ እያስማማች ስትፈትል እየሰገደና እጅ እየነሳ ነገራት። የእውነተኛ ንጉሥ እናቱ እመቤታችን ለአንቺ ፍቅር አንድነት ይገባል አላት። አንቺ ከሴቶች ተለይተሽ ንዕድ ክብርት ነሽ አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም የመልአኩ የቅዱስ ገብርኤልን ቃል ሰምታ እንዲህ ያለ ሰላምታ እንደምን ይቀበሏል እንጃ አለችው። መልአኩም ማርያም ሆይ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳልና አይዞሽ አትፍሪ አላት። ይህም ካንቺ የሚወለደው ጽኑ ከሃሊ ነው። ስሙም ወገኖቹን ከኃጢአታቸው ፍዳ ፈጽሞ የሚያድናቸው ኢየሱስ ይባላል። እመቤታችንም የሁሉ ጌታ ገረዱ እነኋለሁ እንደ ቃልህ ይሁንልኝ አለችው። ያም መልአክ ከሷ ሄደ አለ ተሰወራት። አካላዊ ቃልም በማጸኗ ውስጥ አደረ። በዚያችም ሰዓት የፊቷ መልክ ተለወጠ፣ እንደ ፀሐይ አሸበረቀ። ልመናዋ ክብሯም በእውነት ለዘላለም በእኛ ይደርብን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን ወለደች። በድንጋሌ ሥጋ በድንጋሌ ነፍስ ጸናች። ክብርት እመቤታችን ያደረገችው ተአምር ይህ ነው። ይኸውም እሁድ ሰንበት ነው። ከዕለታት በአንድ ቀን በመጋቢት 29 ወር አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ጸሎት ስትጸልይ መልአኩ ቅዱስ ገብርኤል በፍጹም መፈራት ተገልጾ ደስ የሚያሰኝ ነገር ነገራት። ባየችውም ጊዜ ደነገጠች። ምልዕተ ክብር ሆይ እግዚአብሔር ቢያድርብሽ ጸጋን አግኝተሻልና አንድነት ፍቅር ይገባሻል አላት። ካነጋገሩም የተነሳ ደንግጻ ፈርታ ሸሸች። ወደ ቤቷ ገብታ እንደ ልማዷ ተቀምጣ ሐርና ወርቅ እያስማማች ስትፈትል ይህ የምሰማው ሰላምታ የማየው ነገር ምንድን ነው እያለች በልቧ እያሰበች ይህን ስታወጣ ስታወርድ መልአኩ ቅዱስ ገብርኤል ተገልጾ ደስ የሚያሳይ ነገር ነገራት። ማርያም በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አይዞሽ አትፍሪ፣ ደስ ይበልሽ አላት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ይኸውም ወገኖችን ከኃጢአታቸው ፍዳ የሚያድናቸው ገናና ነው። እመቤታችንም ወንድ ሳላውቅ ይህ ይደረግልኝ ዘንድ እንደምን ይሆንልኛል አለችው። መልአኩም መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳል አላት። ከአንቺ የሚወለደው በግብረ መንፈስ ቅዱስ ነውና የሕያው እግዚአብሔር ልጅ ይባላል። እነሆ ከዘመዶች ወገን የምትሆን ኤልሳቤጥስ እንኳ በፍጹም እርግናዋ ጸነሰች፣ ለእግዚአብሔር የሚሳነው ነገር የለምና። እመቤታችንም እንደ ቃልህ ይሁንልኝ አለችው። መልአኩም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ነገሯን ሰምቶ ደስ አሰኛት። ከዚያ ሰዓት ጀምሮ መንፈሳዊ ኃይልን ተመላች። የእግዚአብሔር ቃል በማኅፀኗ አደረ። እመቤታችንም ፈጽሞ ደስ እያላት መላእክት እያረጋጓት ነሮች።
ልመናዋ ክብሯም በእኛ ለዘላለም በእውነት ይደርብን።